ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንግዲህ እንደተለመደው ዛሬ ደግሞ የተለያዩ ጉዳዮችን ይዘንላችሁ እንቀርባለን ማለት ነው። እንግዲህ በቅድሚያ አሜሪካን ሀገር የሚኖር ሰው ወንድምና እህቱን ከሀገር ቤት ወደ አሜሪካ እንዴት ማምጣት እንደሚቻል፣ ስንት ጊዜ እንደሚወስድና ፕሮሰሱ ምን እንደሆነ እንመለከታለን ማለት ነው። በሁለተኛ ደረጃ ደግሞ ማንኛውም አሜሪካ የሚኖር ኢትዮጵያዊ ችግር ሲገጥሙት ምን ማድረግ እንዳለበትና እንዴት ጉዳዩን ከጠበቃ ጋር መፍታት እንደሚችል ነው። እንግዲህ ከዚህ በፊት የተለያዩ ኬዞችን በትዳር እናትና አባት፣ ልጅ፣ ባል፣ ሚስት፣ እጮኛ የሚለውን እንዴት መውሰድ እንደሚቻል ቪዲዮ ሰርችላችኋለሁ፣ ማየት ትችላላችሁ። አሁንም እነዚህን በተመለከተ ችግር ሲገጥሟችሁ እንዴት መፍታት እንዳለባችሁ ዝርዝሩን ይዤላችሁ ቀርባለሁ ማለት ነው። በሶስተኛ ደረጃ ደግሞ ለትውልደ ኢትዮጵያዊ የአሜሪካ ዜጋን የሚመለከት መልካም ዜናና ሌሎች አዳዲስ መረጃዎችን ይዤላችሁ ቀርባለሁ ማለት ነው። በቅድሚያ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉና ቪዲዮ ላይክ በማድረግ እንድትጀምሩት በአክብሮት ጠይቃችኋለሁ ማለት ነው። ስለዚህ በመጀመሪያ የምንመለከተው ጉዳይ አሜሪካን ሀገር እየኖሩ ወንድምና እህቶቹን ከሀገር ቤት ወደ አሜሪካ እንዴት መውሰድ እንደሚቻል እንመለከታለን ማለት ነው። እንግዲህ አንድ ሰው አሜሪካ ሲኖር እንግዲህ የተለያየ መብት ነው ያለው ይታወቃል። ከዚህ በፊት ቪዲዮ ሰርች ያለው ዜጋ ስትሆኑ ወይም ግሪን ካርድ ወይም ደግሞ የመኖሪያ ፈቃድ ሲኖራችሁ የተለያየ አይነት መብት ነው ሊኖራችሁ የሚችለው እና እነሱንም ኢንዲቴል እንመለከታለን ማለት ነው። አሜሪካን ሀገር ከሚኖሩ ሰዎች በርካታ ጥቅማ ጥቅሞች አሏቸው። ከነዚህም ጥቅማ ጥቅሞች መካከል ምንድነው? ከቤተሰቦቻቸው ጋር አብረው በአንድ ላይ አሜሪካን ውስጥ የመኖር መብት አላቸው። ስለዚህ ይህን ጥቅም ኮንሲደር በማድረግ ነው ወንድማችሁን ወይ እህታችሁን ወይ ደግሞ ወንድምና እህቶቻችሁን እንዴት መውሰድ እንደሚቻል ይዤላቸው የቀረብኩት ማለት ነው። በጣም ብዙ ሰውም በኮሜንት ስለሚጠይቅ ማለት ነው። እንግዲህ ምንድነው? በዚህም መሰረት አንድ አሜሪካዊ በህጋዊ መንገድ ወንድምና እህቶቹን ወደ አሜሪካ መውሰድ ይችላል። ነገር ግን ኢሊጂብል የሆነው ማን ነው? ምን ያክል ጊዜ ይፈጃል? ሂደት ውስጥ እንዴት ነው የሚለውን ኢንዲቴል ወይም ደግሞ በጥልቀት እናያለን ማለት ነው። ምክንያቱም የተለያየ ፕሮሰስ ይወስዳል። እንግዲህ ከዚህ በፊት ቪዲዮ ሰራላችሁ በእጮኛ መሄድ ወይስ በሚስት መሄድ፣ ባል በሚስት በመሄድ የሚለው የትኛው ይሻላል የሚለው ስንመለከት በእጮኛ መሄድ ይፈጥናል። በሚስትነት መሄድ ደግሞ ከእጮኛ ከመሄድ ትንሽ ይዘገያል፣ በባል በሚስት ማለት ነው። ነገር ግን የራሳቸው የሆነ ጥቅምና ጉዳት አድቫንቴጅ እና ዲስአድቫንቴጅ ስላላቸው እነሱንም በጥልቀት ነግራችኋለሁ። ዛሬም ዘሴም ቲንግ የዚህን ጥቅምና ጉዳት ነግራችኋለሁ ማለት ነው። እንግዲህ ስለዚህ ሁላችሁ ማወቅ ያለባችሁ ዜግነት ያለውና የመኖሪያ ፈቃድ ያለው ሰው መብቱ እኩል ስላልሆነ፣ ምክንያቱም ዜግነት ያለው ሰው ያለው መብት ግሪን ካርድ ካለው ወይም የመኖሪያ ፈቃድ ካለው ሰው የተሻለ መብት ስላለው ማለት ነው። ከዚህ በላይ በጣም መጠንቀቅ ያለባችሁ የመኖሪያ ፈቃድ ብቻ ያላችሁ ሰዎች ወንድምና እህቶቻችሁን ለማምጣት መሞከር የለባችሁም። ዜጋ ስትሆኑ ነው መውሰድ የሚቻለው ማለት ነው በሌላ አነጋገር። ምክንያቱም እናንተ ግሪን ካርድ የመኖሪያ ፈቃድ ነው ያላችሁ፣ ዜጋ አልሆናችሁም። ዜግነት ፕሮሰስ ልታደርጉ ትችላላችሁ። ስለዚህ እናንተ ማድረግ የምትችሉት ዜጋ ከሆናችሁ ብቻ ይሆናል ማለት ነው። የመኖሪያ ፈቃድ እያላችሁ ለሌላ ፕሮሰስ ካደርጋችሁ ችግር ሊገጥማችሁ ስለሚችል፣ ስፔሻሊ አሁን ባለው አድሚኒስትሬሽን ደግሞ የተለየ ነገር እንደሆነም ታውቃላችሁ። ለ75 ሀገራት የተከለከለውን ቪዛም ታውቃላችሁ። የጥገኝነት ቪዛ ወይም ደግሞ ኢሚግራንት ቪዛ ማለት ነው። ሌሎች ቪዛ እንዳሉ ስለሆኑ ማለት ነው። እንግዲህ ምክንያቱ ደግሞ ምንድነው? ኢሊጂብል አልሆናችሁም ነው። ግሪን ካርድ ከሆናችሁ ኢሊጂብል አይደላችሁም በሕጉ መሰረት። በተጨማሪ ደግሞ በቅድሚያ ዜግነት ማግኘት ወይም ዜጋ መሆን ይጠበቅባቸዋል። ዜጋ ከሆናችሁ በኋላ ነው እናንተ ወንድምና እህቶቻችሁን ወስዳችሁ አሜሪካ መኖር የምትችሉት ማለት ነው። ዜጋ የሆናችሁ ሰዎች ግን ወንድምና እህት ለመውሰድ ቢቻልም F4 ቪዛ ስለሆነ በጣም ረዥም ጊዜ ይወስዳል። ይሄም ስንት ጊዜ ነው የሚወስደው፣ ፕሮሰስ የሚደረገው እንዴት ነው የሚለውን እነግራችኋለሁ ማለት ነው። ወንድምና እህት ለማምጣት ከኢትዮጵያ ከሆነ የሚመጡት ከ10 እስከ 16 ዓመት ድረስ ሂደቱ ሊፈጅ ይችላል። ይሄ በጣም አስቸጋሪና ብዙ ጊዜ የሚወስድ ስለሆነ ትዕግስትና ተስፋ የማጣት ሁኔታ ሊኖር ይችላል። እነሱንም እነግራችኋለሁ ማለት ነው ከፕሮሰሱ ሲጀምር። ይህም ረዥም ጊዜ ዲስከሬጅ ስለሚያደርግ ማለት ነው። በተጨማሪ ብዙ ሰዎች ረዥም ጊዜ በመውሰዱ የተነሳ ለወንድሞቻቸውና ለእህቶቻቸው ፎርሙን አይሞሉ፣ ፕሮሰስ አያደርጉም። ነገር ግን ፎርሙን ሞልተው ወረፋ ቢጠብቅ የተሻለ ይሆናል። ምክንያቱም ጊዜው ስለሚፈጥን፣ እንደገና ደግሞ ፎርሙ ሞልቶ ወረፋ ቢጠብቅ ከእናንተ ብዙም የሚጠበቅ ነገር ስለማይኖር አስቸጋሪ አይሆንም፣ መሙላቱ የተሻለ ይሆናል ማለት ነው። ሂደቱ ደግሞ ከዚህ በፊት እንደሰራውላችሁ ቪዲዮ እንደ ማንኛውም ቤተሰብ ለማስመጣት ወይም ልክ እንደ እናት፣ አባት፣ ሚስት፣ ባል፣ እጮኛ ወይም ልጆቹን እንደ ማስመጣት ተመሳሳይ ፕሮሰስ ነው እና እነዚህን ቪዲዮዎች ከዚህ በፊት የነገርኳችሁ ደግሞ ሌሎች ቪዲዮዎች ስለሰራው እነሱ መመልከት ትችላላችሁ ማለት ነው። ሌላውን ማወቅ ያለባችሁ ነገር ደግሞ ምንድነው? ማመልከቻ ካስገባችሁ በኋላ ዩኤስሲአይኤስ ማመልከቻውን እስኪያጸድቀው ከ2 እስከ 4 ዓመት ይፈጃል። ይሄ ማለት 2 ዓመት ሊፈጅ ይችላል፣ 3 ዓመት ሊፈጅ ይችላል፣ 4 ዓመት ሊፈጅ ይችላል እንደማለት ነው። ስለዚህ ከ2 እስከ 4 ዓመት
ዩኤስሲአይኤስ ማመልከቻውን ተቀብሎ እስኪፈቅድ ጊዜ ይወስዳል ማለት ነው። ከዛ በኋላ ነው እንግዲህ ወረፋ ሲጠብቅ ከ10 እስከ 14 ዓመት ከዚህ ጋር ተደምሮ የሚወስድባችሁ ማለት ነው። ስለዚህ አፕሩቭ ካስደረጋችሁ በኋላ ከ2 እስከ 4 ዓመት ባለው ዩኤስሲአይኤስ አፕሩቭ ካደረገላችሁ በኋላ እናንተ በአጠቃላይ ከ10 እስከ 16 ዓመት ፈጅቶ ወንድሞቻችሁና እህቶቻችሁን ወደ አሜሪካ መውሰድ ትችላላችሁ ማለት ነው። በመግቢያችን ላይ እንግዲህ እንደነገርኳችሁ ከ16 እስከ 10 ዓመት ይፈጃል ያልኳችሁ ወረፋ መጠበቁን ጨምሮ እንደሆነ እዚህ ላይ ማወቅ አለባችሁ ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ በአሜሪካ እየኖራችሁ ችግር በሚገጥምባችሁ ጊዜ እንዴት ከጠበቃ ጋር መፍታት እንደምትችሉ እነግራችኋለሁ። ምክንያቱም በባል በሚስት በእጮኛ ልጆችን መውሰድ፣ እናት አባት መውሰድ፣ ሚስትን መውሰድ፣ ባልን መውሰድ፣ ወንድም እህት መውሰድ በጣም ብዙ ችግሮች አሉና ኢቭን ከዚህ በፊት የሰራውላችሁ አሳይለም ወይም ደግሞ ፖለቲካል ሊሆን ይችላል ማንኛውም ጥገኝነት የሚጠየቅ ከኢሚግራንት ቪዛ ውጭ ማለት ነው የተለያዩ ፕሮሰስ ስላለው አሁንም ጊዜው አስቸጋሪ ስለሆነ ከዚህ ጋር በተያያዘ እንዴት መረጃ እንደምታገኙና እንዴት ከጠበቃ ጋር መገናኘት መነጋገር እንደምችሉ አሳያችኋለሁ ማለት ነው። እናንተ የምትፈልጉ ከሆነም ህጋዊ ጠበቃዎችን ሳጀስት ላደርጋችሁ እችላለሁ። ነገር ግን እኔ ጠበቃም አይደለሁም። እነዚህን መረጃዎች ከተለያዩ ነገሮች አንብቤና አዘጋጅቼ የተለያዩ ቪዲዮዎችን ይዤ ወቅታዊና ትኩስ መረጃ የሆኑትን ብቻ መርጫ አቀርብላችኋለሁ ማለት ነው። ስለዚህ እኔ በጠበቃም በምንም አይነት ሁኔታ ምሰራው ሚንስ የለም። የኔን ቪዲዮ ተጠቅሞ የሚጠይቃችሁ ሰው ካለም ስህተት ነው። እስካሁን ያገኘሁት ቪዲዮ የለም፣ ግን ስህተት ነው ማለት ነው። እና ምንድነው ለምሳሌ እናንተ ከምትኖሩበት ከተማም ሆነ ሌላ ከተማ ስቴት ማለት ነው፣ ስቴትም ሊሆን ይችላል፣ ታዋቂ የሆነ የህግ ባለሙያ ወይም ጠበቃ ጉዳያችሁን ሊከታተልላችሁ ይችላል። ይህም ለምን እንደሆነ ነግራችኋል። ለምሳሌ እናንተ ዴንቨር ሆናችሁ ወይም ደግሞ ካሊፎርኒያ ልትሆን ትችላላችሁ። የተለያየ ከተማ ወይም የተለያየ ስቴት 50ዎቹ ስቴቱ ናችሁ። ሌላ ስቴት ያለ ሰው ጉዳያችሁን ወይም ጠበቃ ሊከታተልላችሁ ይችላል። ይህም እንዴት እንደሆነ ነግራችኋለሁ። ምክንያቱም ምንድነው ደግሞ የኢሚግሬሽን ህግ የፌዴራል ህግ በመሆኑ በየትኛውም ግዛት ወይም ከተማ ህጉ አንድ አይነት ይሆናል ማለት ነው። ስለዚህ አንድ አይነት ከሆነ ጠበቃችሁ የትም ከተማ ሊሆን ይችላል፣ እናንተም የትም ከተማ ልትሆኑ ትችላላችሁ። እንዴት መረጃ እንደምትለዋወጡ፣ እንዴት እንደምትገናኙ፣ የእናንተ ማስረጃ እንዴት ለጠበቃችሁ እንደምትሰጡም የምነግራችሁ ይሆናል ማለት ነው። እንግዲህ ሲቪል ኬዝ፣ ፋሚሊ ኬዝ እና ሌሎች ተያያዥ ነገሮች ከኢሚግሬሽን ውጭ ከሆኑ ከስቴት ስቴት እና ከከተማ ከተማ የተለያየ ህግ ሊኖር ስለሚችል አንዳንዶቹ ደግሞ ኮመን ህጎችም አሉ። ነገር ግን ኢሚግሬሽን እንደነገርኳችሁ የፌዴራል ህግ ስለሆነ ምንም ችግር አያመጣም ማለት ነው። ባለጉዳይና ጠበቃው በተለያየ ስቴት ቢኖሩ ሰነዶቹን በተለያየ መንገድ መላላክ ይችላሉ፣ መነጋገር ይችላሉ ማለት ነው። ለምሳሌ ዙም ሚቲንግ ሊሆን ይችላል፣ ዌብኤክስ ሚቲንግ ሊሆን ይችላል፣ በኢሜል ሊሆን ይችላል፣ በሌሎች በስልክም ተደዋውላችሁ ሊሆን ይችላል። በጣም በብዙ ነገሮች መረጃችሁን መለዋወጥና መማከር ትችላላችሁ ማለት ነው። እንግዲህ ማንኛውም ሰው ከኢትዮጵያ ወይም ከሌላ ሀገር ሆኖ አሜሪካ ያለን የሀገር ጠበቃ ማማከር ይችላል። ለምሳሌ ምንድነው ኢትዮጵያ ያለ ሰው ብቻ ወይ አሜሪካ ያለ ሰው ብቻ ሳይሆን አውሮፓ ሀገራት ሊሆን ይችላል፣ ኤሽያም ሊሆን ይችላል፣ ሌላኛውም ዓለም ክፍል ሆኖ አሜሪካ ያለን ጠበቃ ጉዳዩን ሊያስይዝ ወይም ደግሞ ኢንፎርሜሽን ሊጠይቅ ይችላል ማለት ነው። ይህም በነፃ የሚያማክሩ ሰዎች አሉ። ኢቭን ኦፊሻሊ በክፍያ የሚያማክሩ ሰዎች ሆነው በነፃ የሚያማክራችሁ ጉዳይ ይኖራል፣ በክፍያ የሚያማክራችሁ ይኖራል። ከበድ ያለ ሲሆን ግን በክፍያ ነው የሚሆነው፣ ምክንያቱም ጠበቃዎች ስራቸው ስለሆነ ማለት ነው። እንግዲህ እነዚህ ኬዞች ምንድናቸው ካላችሁ የውጭ ሀገር ጉዞን በተመለከተ ለምሳሌ ከዚህ በፊት የሰራሁላችሁ አሉ። ከኢትዮጵያ ወደ አሜሪካ ስትሄዱ፣ ከአሜሪካ ወደ ኢትዮጵያ ስትመጡ ወይም ከአሜሪካ ስትወጡ ኦቨርስቴይ መኖር የለበትም። ለምሳሌ አሜሪካ ወደ ውጭ ሀገር ሄዳችሁ 6 ወር በላይ መቆየት የለባችሁም እና የምትቆዩ ከሆነ አስፈቅዳችሁ እዛው አሜሪካ እያላችሁ አስፈቅዳችሁ ችግር የለውም ስትባሉ ብቻ ነው መሄድ ያለባችሁ እንጂ ከሄዳችሁ በኋላ ስትመለሱ ልትባረሩ ትችላላችሁ። እና ከዚህ በፊት የሰራሁት ቪዲዮ አለ ኢንዲቴል። ስለዚህ መረጃ ከፈልጋችሁ ቪዲዮን ሄዳችሁ ወደኋላ መመልከት ትችላላችሁ ማለት ነው። ሌላ ምንድነው የውጭ ሀገር ጉዞ በተመለከተ ዜግነትን ማግኘት፣ ለምሳሌ መኖሪያ ፈቃድ ኖራችሁ ዜግነት ማግኘት ብትፈልጉ፣ ግሪን ካርድ ኖራችሁ ሲቲዝን መሆን ብትፈልጉ ማለት ነው። ይህን ጉዳያችሁ ሊሆን ይችላል። የመኖሪያ ፈቃድ ምናምን ያልኳችሁ ይሄ ነው። የልጆች ቪዛ ሊሆን ይችላል። እጮኛን በተመለከተ፣ ሚስት ባል በተመለከተ ሊሆን ይችላል። እናትና አባት በተመለከተ ሊሆን ይችላል። ወንድምና እህት በተመለከተ ሊሆን ይችላል። ጠበቃ ልታማክሩ፣ ልታናግሩ፣ መረጃ ልጠይቁ፣ ኬዛችሁን ልታይዙ ትችላላችሁ ማለት ነው። በመጨረሻ እንግዲህ ከአሜሪካ ወደ ኢትዮጵያ የሚሄዱ ትውልደ ኢትዮጵያውያን የአሜሪካ ዜጋ ሲሆን ኦቨርስቴይ ቪዛን ቅጣት ይመለከታል። እንግዲህ አዲስ የወጣ ህግ አለ። ስለሱ ኢንፎርሜሽን ምነግራችሁ ይሆናል ማለት ነው። እንግዲህ ይሄ ምንድነው ከአሜሪካ ወደ ኢትዮጵያ ሄዳችሁ ኢትዮጵያ በጣም ብዙ ጊዜ በምትቆዩበት ሰዓት ትከፍላላችሁ። ምክንያቱም ትውልደ ኢትዮጵያ ብትሆኑ ፓስፖርታችሁና ዜግነታችሁ አሜሪካዊ ነውና ኦቨርስቴይ ስታደርጉ ክፍያ ቅጣት አለው። ይህም በጣም ከባድ ክፍያ ስለሆነ እነሱ በጣም በተደጋጋሚ ጥያቄ ስለሚጠይቅ ለኢትዮጵያ መንግስት ማለት ነው። የኢትዮጵያ መንግስት ደግሞ ለ60 ቀናት ያወጣው መመሪያ አለ። እሱን ነግራችኋለሁ ማለት ነው።
ከ18 ዓመት በታች ሆነው ኦቨርስቴይ ያደረጉ ቅጣቱ ተቀንሶ ቪዛ ፕሮሰስ ያደርጋሉ። ሌላው ደግሞ ከ18 ዓመት በላይ የሆኑት ቅጣቱ በግማሽ ተቀንሶ ፕሮሰስ ያደርጋሉ ማለት ነው። ምክንያቱም ከ18 ዓመት በታች የሆኑ የራሳቸው ገቢ ላይኖር ይችላል፣ ከፋሚሊ ጋር ሊሆኑ ይችላሉ። ያን ኮንሲደር በማድረግ ቅጣቱ የቀለለው። ኢቭን ከ18 ዓመት በላይ ስትሆኑ ግማሽ ተቀንሶ ፕሮሰስ ያደርጋሉ፣ በህጋዊ መንገድ ቪዛ ፕሮሰስ ያደርጋሉ ማለት ነው። ነገር ግን በ60 ቀናት ውስጥ መጨረስ አለባቸው። ይህም ህጉ በኢትዮጵያ ቀን አቆጣጠር ከመጋቢት 15 2018 ዓ.ም እስከ ግንቦት 15 2018 ዓ.ም ፕሮሰስ አድርገው በ60 ቀን ውስጥ መጨረስ አለባችሁ ማለት ነው። እንግዲህ ቪዲዮን እንደወደዳችሁት እርግጠኛ ነኝ። ሌላ እንሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት አሳውቁኝ። ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ። እኔም በኮሜንት እንደተለመደው ሪፕላይ አደርጋለሁ። ቪዲዮ መሰራት ካለበትም መረጃዎችን ሰባስቤ ቪዲዮ ሰርቼ አፕሎድ አደርግላችኋለሁ ማለት ነው። ይህም እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ብትጠብቁ የተሻለ ነው። እንግዲህ ቴሌግራም ቻናል ደግሞ የመጀመሪያ ኮሜንት ላይ ፒን አድርግላችኋለሁ። ጆይን ብታደርጉ የተለያዩ ዶክመንቶችና መረጃዎችን፣ ትኩስ መረጃዎችን ቪዲዮ እስክሰራ ድረስ ቀድማችሁ ታገኛላችሁ። እስከ መጨረሻው ድረስ ስላዳመጣችሁ አመሰግናለሁ። መልካም ጊዜ